هريرة باستلالفوت حديث لاي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة. شو يا الله سبحانه وتعالى رحمة يورد بهون انجي يا الله أزنتنا رحمة مرقاقات سكينة بالنسو لا يسفنباتشو بهون انجي إنهم وغشيتهم الرحمة يا الله رحمة زنتو يشفناتشو بهون انجي وحفتهم الملائكة بملائكوች ዙሪያ የተከበቡ ቢሆን እንጂ ሐልቃውን መላእክቶች ከቡታል وذكرهم الله في من عنده الله سبحانه وتعالى መላእክቶች ጋር ሆኖ ቁርአንን የሚያነቡ ሰዎችን ስለባሮቹ ከመላእክቶች ጋር ሆኖ እነሱን ያስታውሳቸው ቢሆን እንጂ ሌላ አይሆንም በማለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን የመሰለ ምድር ላይ ለምንኖር የአላህ ባሮች ቁርአን ጋር የሚኖሩ ሰዎችን ምን ያክል ደረጃቸውን ከፍ አድርጎ መላእክቶች ጋር ስማቸው እየተጠራ ሴትም ይሁን ወንድ ትልቅም ይሁን ትንሽ ምንም ይሁን ምን ከቁርአን ጋር የኖረ ሰው ሸረፉ ደረጃው ከፍ ያለ ነው። በመላእክቶች የሚወሳ በአላሁ ሱብሓነሁ ወተዓላ ምርጫና ብልጫ ያለው የአላህ እዝነትንና ረህመትን ያገኘ ሰው መሆኑን እንግዲህ ቁርአን የሰው ልጆችን ምን ያክል ደረጃ ከፍ እንደሚያደርግ በእነዚህ መልእክቶች ኢንሻአላህ ሁላችንም ተጠቃሚ አላህ ያድርገን። በዚህ እያየን ነው። አራተኛው ነጥብ الانتساب العظيم ትልቅ የሆነን የአንድ ነገር በአንድ ነገር ላይ መጠጋት ኢንቲሳብ መሆን ማለት ነው። ስያሜ ማግኘት የአንድ ነገር የጥገኝነት ወይንም ደግሞ በአንድ ነገር ላይ ወደ አንድ ነገር ተለጥፎ አንድ ሰው ትልቅን የሆነ ደረጃ ማግኘት ምን ማለት ነው? فأهل القرآن هم أهل الله وخاصته ቁርአንን የሚቀሩና በቁርአን ላይ ተመስሱክ ያደረጉ ቁርአን ጋር ያላቸው አላቃ ሁሌም ቁርአንን የያዙ ሰዎች እነሱ የአላህ ሱብሓነሁ ወተዓላ ቤተሰቦች ናቸው። ልዩ የሆኑ የአላህ ቤተሰቦች ናቸው። ይቅርብ የአላህ ወዳጆች ናቸው ማለት ነው። فعن أنس رضي الله عنه أن رسول الله صلى الله عليه وسلم قال إن لله أهلين لا الله كو هلت بيت سوتش علوت من الناس كسوتش ناتشو النسم قالوا من هم يا رسول الله النسو إنما ناتشو بمالت صحابوش تيقواتشو يا الله ملك تنيا صلى الله عليه وسلم قال أهل القرآن هم أهل الله وخاصته انقدي كنزا أهل تشولو أهل القرآن يتليو كليلو فطور كليلو كالله باروج كليلوچو قرآن غا يالو علاقة كقرآن غا يمينور سو يتلي خاصية تسطوتال خاصية الله يتلي سبيشال تقولون እንደሚታየው አንድ ሰው አላህ Subhanahu Wa Ta'ala የበለጠ ከሌላው ምርጫ የሚሰጠው ብልጫ የሚሰጠው ያለን አላቃ ከፍ ካለ የአላህ Subhanahu Wa Ta'ala የቅርብ የሆነ خاصية ይኖርናል ማለት ነው ኢንሻአላህ። አላህ Subhanahu Wa Ta'ala ይህን ስያሜ ሁላችንም ላይ የሚገኝ አላህ ያድርገው ኢንሻአላህ። فأنت منتسب إلى الله እንግዲህ ሁላችንም እኔም አንቺም እናንተም ይሄንን አይነት ሲፋ ካለን ከቁርአን ጋር ጥሩ አላቃ ካለን ከቁርአን ጋር ሰባት ካለን ግንኙነት ካለን ወደ አላህ Subhanahu Wa Ta'ala ኢንቲሳብ አድርገናል። ይህ ደግሞ ምን ያክል ሸረፍ ነው። أعظم به من نسب ومن شرف فالإنسان لا يشرف إلا بما يحفظه من القرآن كدي يسولج الله سبحانه وتعالى ياندانو سو بميقراونا بيازو متن الله زند يالو انتساب الله زند يالو شرف كف يال እንደሚሄድ በመናያቸው ነጥቦች እያየን ነው። አምስተኛው ነጥብ لتكون من أهل الرفعة الشرف في الدنيا والآخرة እንግዲህ የትልቅ ደረጃ ባለቤት ለመሆን ትልቁን ደረጃ በዱንያም በአኺራም ለማግኘት ከቁርአን ጋር ያለን ግንኙነት ከፍ ያለ መሆን አለበት። ሐያታችን ጧትም ማታም ውርድ አድርገን ቁርአን ላይ ያለን አላቃ በጣም ከፍ ያለ መሆን አለበት። ባረከላሁ ፊኩም ኢንሻአላህ። قال صلى الله عليه وسلم
إن الله يرفع بهذا الكتاب أقواما ويضع به آخرين الله ملكتني صلى الله عليه وسلم من يلالو الله كو بزن القرآن يسول يوتشن كف يدرقال قرآن بمياز بقرآن بمسرات كقرآن قابلن قلمنت قرآن بمقرات بموق بمن نادرقو تقل يرفع بهذا الكتاب أقواما هزبوتشن سوتشن بزي قرآن تمسوك الله سبحانه وتعالى كف يدرقاتشوال درجاتشو كف يلال ويضع به آخرين ሌሎችን ደግሞ ቁርአንን ተመሱክ ያላደረጉ ቁርአንን የጣሉ በቁርአን ያልታዘዙና በቁርአን የማይሰሩ በቁርአንን ጀርባ የሰጡ ሰዎችን ደግሞ ዝቅ ያደርጋቸዋል በማለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في الدنيا والآخرة درجة كف فالتفضيل بالإيمان والقرآن እንግዲህ ተፍዲል ብሎ ማለት የሰው ልጅ ከፍ የሚልበት ቁርአንን አላህ Subhanahu Wa Ta'ala በመስጠቱ ቁርአንን በመቅራቱ ቁርአንን በመያዙ ከዛ ደግሞ ኢማኑን የሞላ በማድረጉ በቁርአን ላ ቢነሰቢ ወልቡንያን አላህ ዘንድ ደረጃ ከፍ የሚለው የሰው ልጅ በኢማኑ ነው። በኢማኑ ደረጃ ከፍ ይላል። ኢማን ደግሞ በመልካም ስራዎች በአመሉ ሷሊሃት ነው ኢማን የሚሞላው። እንዲሁም አመሉ ሷሊሃት ሲቀንሱ ኢማናችንም አብሮ ይቀንሳል። አህሉ ሱና ወል ጀማዓ ኢማን እንደሚቀንስና እንደሚጨምር ያምናሉ። ለምን? መልካም ስራዎች በበዙ ቁጥር የሰውየው ኢማን ቀውይ የሆነና እየጠነከረ ይሄዳል። እንዲሁም ደግሞ መልካም ስራዎች እየቀነሱና ወንጀል ውስጥ እየወደቀ ሲሄድ አንድ ሰው ያለው ኢማን እየደበዘዘ እየጠፋ ይሄዳል። ለዚህ ደግሞ ለቀልብ መድኃኒትና ቀልብን ከሚያጠሩ ቆሻሻን ከሚያጸዱ ነገሮች ደግሞ ቁርአንን አብዝቶ መቅራት የሚለው አንደኛ ደረጃ ላይ ይይዛል። ከቁርአን ጋር ያለ ሰው ሁሌም ወንጀሉና ቀልብ ላይ ያለን ቆሻሻ እየጠራ ስለሚሄድ በዚህ አይነት መልኩ ቁርአን ያለው ደረጃው ከፍ የሚለው ሰውየው በቁርአን እንጂ በቤተሰብ በዘር አይደለም። ወይንም ደግሞ ብዙ ንብረቶችንና ቤተሰቦች ስላሉት ህንጻዎች ስላሉት መሰል እውቅና ስልጣን ስላለው ዱንያዊ ማንነት ስላለው ሳይሆን ከቁርአን ጋር ባለው አላቃ ብቻ ነው አላህ Subhanahu Wa Ta'ala የሰውየውን ደረጃ ከፍ በማድረግ ከማንም በተሻለና ከማንም ደረጃ ከፍ ያለ አድርጎ አላህ ዘንድ የሚታየው በዚህ ሊሆን فأنت مقدم فأنت مقدم في أعظم الأمور እንግዲህ እኔም እናንተም ሁላችንም በዚህ ሁኔታ ላይ በዚህ ባህሪ የመጀመሪያውን ደረጃ ይዛል في أعظم الأمور وأشرفها فأنت المقدم فكلنا مقدم إن كان لنا صفة እንደዚህ አይነት ሲፋ ካለን ሁላችንም በዚህ ደረጃ እንወሰላለን في الصلاة እንግዲህ በሶላት ላይ ዱንያ ላይ አንድ ሰው ሶላትን ሊያሰግድ የሚችለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በየትኛውም ቦታ ላይ ቁርአንን የቀራ ሰው በቁርአን የሚሰራ ሰው ከቁርአን ጋር ያለው ግንኙነት ከፍ ያለ ሰው በየትኛውም ቦታ ላይ በዲን الإسلام እንዲቀደም ይደረጋል። يقول النبي صلى الله عليه وسلم يؤم القوم أقرأهم لكتاب الله የሰው ልጆችን ሊመራ ወይንም ደግሞ ሊያሰግድ የሚገባው ማሰገድ ያለበት እንኳን ቁርአንን በደንብ አድርጎ የተማረውና ቁርአንን በደንብ አድርጎ የያዘ ሰው ነው። ይህ ሁላችንም እንግዲህ ቁርአን ላይ ደረጃው ከፍ ያለ ሰው ከየትኞቹም በደንብ አድርገው ካላነበቡትና በደንብ አድርገው ካልተማሩት ከቁርአን ጋር ተመሱክ ካሌላቸው በቁርአን ከማይሰሩት ሰዎች ብልጫ እንዳለው አንድ እንትን ላይ ሆነን እንኳን ልዩነቱን ከዚህ ሐዲስ ላይ እናያለን። ومما يدل على هذا التقدم حتى بعد الموت እንግዲህ ዱንያ ላይ ያለ ይሄን ደረጃ ካገኘ በኋላ حتى بعد الموت እንኳን ከሞተ በኋላ ጀናዛ እንኳን ቁርአን የቀራ ሰው ካልቀራው ሰው በፊት ነው የሚቀደመው። ለዚህም መረጃ የሚሆነን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في دفن شهداء أحد ላይ በተሰዉት ሰማዕታት በሆኑት እነዛ እነ ሐምዛን ጨምሮ ወደ 70 ምናምን የሚሆኑ ሸሂዶች የኡህድ ጦርነት ላይ ብዙ ሱሐቦች ወደ 72 አካባቢ ሱሐቦች ሰማዕታት ሆነዋል። በዛ እነዛን ሱሐቦች አንድ ላይ ደፍን ሲያደርጉ ምን እያደረጉ ነበር? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
فقد أخرج البخاري عن جابر رضي الله عنه عن النبي صلى الله عليه وسلم كان يجمع بين رجلين እንግዲህ ብዙ ስለነበሩ ሁለት እያደረጉ ነበር የቀብር ደፍን ሲደረግ የነበረው እነዛ ሱሐቦች ሹሃዳዎች ሲቀበሩ የነበረው ሁለት እያደረጉ የአላህ መልእክተኛ ወደ ለህድ ሲያስገቧቸው በዛን ሰዓት ምንድነው ያሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም من قتل أحد ثم يقول أيهم أكثر أخذا للقرآن ሱሐቦችን እየጠየቁ ማን ነው ከከሌ ቁርአንን በደንብ አድርጎ በሂፍዝ ደረጃ የያዘው ቁርአንን የያዘው የትኛው ነው የሚበልጠው በማለት ሱሐቦችን ወደ ለህድ ሲያስገቡ እነዛ ሹሃዳዎችን ሲጠይቋቸው በተነገራቸው መሰረት ቁርአንን የሐፈዙና በቁርአን ብልጫ ያላቸው እነዛን ሙታኖችን እንኳን ሹሃዳዎችን ወደ ለህድ ያስገቧቸው ቁርአን አብዝቶ ያዙትን ከፊት ለፊት አስቀድመው ከዛ በኋላ መለስ ያለውን ደግሞ በኋላ በማድረግ ወሐታ እንግዲህ የሰው ልጅ ሞት ወደ ደፍን እንኳን ቀብር ስነ ስርዓት እንኳን በሚደረግበት ሰዓት ቁርአንን የያዙ ሰዎች ፊት ለፊት ማድረጋቸው ይህ እንግዲህ ትልቅ ሸረፍ መሆኑን ትልቅ ደረጃ የተሰጠው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁርአን ላይ ያላቸው ትኩረት በቁርአን ላይ የነበረውን ደረጃ ምን ያክል እንደሆነ የሚያሳዩ መልእክቶች ናቸው። إذن ቁርአን ትልቁን ደረጃ የሰው ልጆችን ከፍ የሚያደርግ في الدنيا والآخرة حتى بعد الموت ያየነው ሹሃዳዎችን እንኳን ደፍ ይህ የሚያሳየው የቁርአን ሸረፍ ነው። فإن أشير إلى أحدهما قدمه في اللحد ማለት ነው። እንግዲህ ከሌ ነው ቁርአንን የያዘው በደንብ ሲባሉ ወደዛ መልእክት ወደ ተሰጣቸው ሰው في اللفت يدركتال فحتى بعد الموت فأنت المقدم فأنت أختي الكريمة مقدمة ومهما كنت موصوفا ينقص عند الناس فكتاب الله يذهب نقصك ويرفع قدرك من البتم سويش زند لاي كلي دكامانو كلي اندزينو كلي اندزيانتنو بتبلو انكوان بسويش درجة لي انكوان يا سو ደረጃው ዝቅ ያለ ቢሆንም ቁርአንን የያዘ ሰው ከሆነ ግን የዚህ ሰው ደረጃ አላህ ዘንድ ሱብሓነሁ ወተዓላ ከፍ ያለ ነው። የዚህ ሰው ደረጃ በቁርአን አማካኝነት ደረጃው ከማንም ሰዎች ከሚያስቡትና ከሚገምቱት በላይ ደረጃው ከፍ ያለ ነው። አላሁ ሱብሓነሁ ወተዓላ اللهم اجعلنا من أهل القرآن وكلنا جميعا إن شاء الله ናቶች ወንድሞች በአጠቃላይ ቁርአን እንግዲህ በቁርአን ዙሪያ ላይ ያሉት መልእክቶች ወላሂ አላህ ከሚሰሩ ሰዎች ያደርገን እንጂ የሰው ልጅ ገይዛኡን ነፍስ ገይዛኡል ቀልብ የነፍስ ቀለብ ብሎ ማለት ነፍሳችንን የሚያማውቅ ስንገባ ደግሞ የበለጠ ያለው ነገር ሁሉ ግልጽ ይሆንልናል። የዱንያ ውጣ ውረድ ጭንቀት መከራ ሱብሓነሁ ወተዓላ ሁሉም ነገር በሱ መሆኑን ቁርአን ላይ መልስ ስለሚያገኝ በምንም አይነት ሐያቱ በሰኪናና በተረጋጋ መንፈሱ የተሞላ ነው። ኢዘን ቁርአን ጋር ያለን አላቃችን ከፍ ያለ መሆን መቻል አለበት። ስድስተኛው ነጥብ لترفع وتعلو في درجات الجنة እንግዲህ በጀነት ደግሞ ቁርአን የሚቀራ ሰው ቁርአንን የሐፈዘ ቀርቶም ወደ ሒፍዙም የገባ ሰው ቁርአንን ተመስክ አድርጎ የኖረ ሰው እኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ቁርአንን የያዘ ሰው ቁርአንን የሐፈዘ ሰው በተለይ ወደ ሒፍዝ ገብቶ ደግሞ ቁርአንን ሐፍዞ ቀርቶ የያዘ ሰው የውመል ቂያማ ምን ይባላል? ቁርአንህን አንብብ ዱንያ ላይ ስታነብ እንደነበርከው ዱንያ ላይ ስቀሪ እንደነበርሽው ዱንያ ላይ እንዳለሽው ስታነብ በነበርንበት መንገድ አላሁ ሱብሓነሁ ወተዓላ አንብቡ በማለት እነዛን ደረጃቸውን ውጡ ወደ ላይ እየተባሉ ቁርአንን የያዙ ሰዎች ቁርአናቸውን እያነበቡ ከማ ኩንቱ ተረትሉ ፊ ዱንያ በዱንያ ላይ እየቀራችሁ በነበራችሁበት ሐል ላይ ይህንን ደረጃ ውጡ። የናንተ የቤታችሁ የመኖሪያችሁ የመጨረሻው የቁርአናችሁ አያ የያዛችሁት የሚያልቅበት ቦታ ላይ ነው የናንተ መኖሪያችሁ በመባል ደረጃቸውን ከፍ አድርጎ አላሁ ሱብሓነሁ ወተዓላ ከማንኛውም በላይ ከፍ ያለ ደረጃን ጀነት እንደሚሰጣቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብስራቶችን
ለቁርአን ለአህሉል ቁርአን እንደዚህ አይነት ተሽዊቅ ባለው መልኩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስተላልፋሉ። እና የምንድነው አላህ እንግዲህ ቁርአን ውስጥ ያለውን ሕክማ የአላህ ቃል ከመሆኑ ጋር የሰው ልጆች በቁርአን ድስቱር ነው። የምድርም የነገ የአኺራም መተዳደሪያ ነው። በዚህ ምድር ላይ ስንኖር የማያስፈልገንን የማይሆነንንና የሚሆነንን ነገር ሁሉ ቁርአን ላይ ተዘርዝሯል። ሐራም ሐላል የትኛውን መስራት እንዳለብን የትኛውን መተው እንዳለብን በሱ ስንተዳደር ሁሉ ነገር ሰላም ይሆናል። ነገ አኺራ ላይ የሚገጥመን ምን እንደሆነ በሰራነው ስራ እያንዳንዱ ነገር በዝርዝር ተቀምጧል። ይህ ቁርአንን መመሪያው አድርጎ መሪው አድርጎ የያዘ ሰው አላሁ ሱብሓነሁ ወተዓላ ሁሌም በሱ ጥበቃና በሱ ረሕመትና እዝነት ውስጥ ያለ ሰው ስለሆነ ዱንያ አኺራው ስኬታማ የሆነ ሰው ነው የሚሆነው። አኺራን ሰባተኛው አላሁ ሱብሓነሁ ወተዓላ ሊዩሓጀ አልቁርአን ዐንደ አማም አላህ ሱብሓነሁ ወተዓላ ቁርአን ዛሬ እኛ ቁርአንን ስንቀራ ለመቅራት ስንታገል ትግል እያደረግን እየተንተባተብን ቁርአንን ስንቀራ ሌሊት ተነስተን ባለን ቁርአን ለማጥናት ስናደርግ ባለን ሰዓት ሁሉ ቁርአንን ስንቀራ የሚኖረው ፋኢዳ ነገ የምናገኘው ትልቁ ነገራችን አላሁ ሱብሓነሁ ወተዓላ በዚህ ቁርአን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ቁርአን ነገ ለቃሪኡ ሲያነበው ለነበረው ጓደኛው የውመል ቂያማ ይህም ባሪያህን እከሌን እከሊትን የአላህ ወይ ቁርአን ዱንያ ላይ እያለች እኔም በመቅራት እንቅልፉን አጥቶ ሲያነበኝ ነበር፣ እኔን በደንብ ሲከታተለኝ ነበር። ኢዘን ዛሬ በዚህ ቀን ይህንን ባሪያ ምህረት አድርግለት በማለት ቁርአን አማላጅ ሆኖ ይመጣል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እንግዲህ ቁርአን የአላህ ቃል ነው። ይህ ባሪያ የቁርአንን ምስክርነት ካገኘ ቁርአን ጌታውን አላህ ሱብሓነሁ ወተዓላ ምህረት እንዲያደርግለት ባሪያውን ቁርአን አማላጅ ሆኖ ከመጣ የውመል ቂያማ የቁርአን አማላጅነት ደግሞ አላህ ዘንድ አይመለስምና ይህንን ባሪያውን ጀነት እስከሚያስገባው ድረስ አላህን ሱብሓነሁ ወተዓላ ቁርአን አማላጅ ሽማግሌ ሆኖ የውመል ቂያማ ይቀርብና ይህንን ስትቀራው የነበረችዋን ወደ ጀነት ይዞ ይገባል ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ይህ ሁሉ እንግዲህ ወላሂ ትልቅ የሆነ ተሽዊቅ በቁርአን ላይ የሚኖረን አላቃ የሚኖረን ግንኙነት ቁርኝታችን በጣም ከፍ ያለ እንዲሆንና ሁሌም ሐያታችን ምንም ያክል ነገር መሽጉል ቢያደርገን ከቁርአን ጋር ምናልባት ዛሬ ቁርአንን ጨርሰን ነገ ደግሞ ማሰብ ያለብን ወደ ሒፍዝ ነው። ሒፍዙን ከጨረስን በኋላ መሄድ አለብን ወደ ትርጉሞች ለመሄድ መጣር መቻል አለብን። ኢንሻአላህ እኔንም እናንተንም አላህ ሱብሓነሁ ወተዓላ ሰማነው ነገር ተጠቃሚዎች እነዚህ ነገሮች አላህ ሱብሓነሁ ወተዓላ ደግሞ የቁርአንን ኃያልነትና የቁርአን እዝነት በቁርአን አማካኝነት ጀነት ከሚገቡ ሰዎች አላህ ሱብሓነሁ ወተዓላ ያድርገን። የቁርአንንም ተባት አላህ ሱብሓነሁ ወተዓላ ቀልባችንን ውስጥ ያ ረበና فيا عجبا لهذا القرآن شفاؤنا ለዚህ ቁርአን በጣም ይደንቀኛል በጣም ይገርመኛል ይላሉ። ሽፋኡ لكل أسقام ለሁሉም በሽታዎች ሕስየን ሆነ ውጫዊም ሆነ ውስጣዊ ለሆኑ ነገራቶች ሁሉ ይህ ቁርአን መድኃኒት ነው። ሸፊዑን እንዲሁም ደግሞ ነገ የውመል ቂያማ አላህ ፊት ሱብሓነሁ ወተዓላ አማላጅ ሆኖ ይቀርባል። ربنا سهل لنا حفظ القرآن وأدخلنا به دار الجنان يا ربنا ጌታችን ሆይ አላህ ሱብሓነሁ ወተዓላ ይህንን ቁርአንን ሐፍዞ በቁርአን ለመስራት ያ ረቢ አላህ አግራልን። وأدخلنا به دار الجنان
አላህ ሱብሓነሁ ወተዓላ በቁርአንም አማካኝነት ምህረት አድርገህልን ወደዛ ወደ ተቀደሰውና በአማረና በተዋበ ጀነት ውስጥም አኑረን ያ ረበል ዓለሚን እያልኩ ኢንሻአላህ የዛሬውን መልእክት ባጠር ባለ መልኩ ኢንሻአላህ ለመጀመሪያ ጊዜ ስለሆነ በዚህ መልኩ ኢንሻአላህ መልእክቴን እቋጫለሁኝ። ኢንሻአላህ አላህ ሱብሓነሁ ወተዓላ ከፈቀደና በሌሎችም ፕሮግራሞች ኢንሻአላህ እንገኛለን። ኡስታዝ ሙአዝ እንግዲህ ኢንሻአላህ ባረከላሁ ፊክ ወጀዛኩሙላሁ الخير ወባረከላሁ ፊክ زادكالله علما وحرصا وعلمك الله ونفعك الله ونفع بك هذه الأمة إن شاء الله وجزاك الله خير لزي انقدنات إن شاء الله تنسلالك أنتم جزاك الله نفعك الله لعله إن شاء الله بارك الله فيكم وجزاكم الله الخير.